ስልክ እየደወልኩ እስከዛ ድረስ እናውራ ትላለህ። ዛሬ በነገራችን ላይ በቁጭት ቪዲዮ ነው የመጣሁት። አይ ዶንት ኖ በቃ በጣም ከራሴ ጋር የተጣላሁበት ጊዜ ነው። አይ ካን ጎ ዚስ ዌይ በት እስቲ እዚህ ጋር ባዶ ቦታ አለ። በጣም ከራሴ ጋር የጣላሁበት እግዚአብሔርን ማለት የሆነ ሰዓት ምናልባት ቪዲዮ አይታችሁ ከሆነ እንትን ጀምሬ ነበር ሪከርድ ማድረግ ማለት ነው። ደብተር ገዝቼ የሆነ ብሎግ ላይ ደብተር ገዝቼ ምናምን ቭሎግ ሳደርግ ነበረ። ቭሎግ አድርጌ ትራክ እያደረኩኝ ነበር። ለማንኛውም ይለፉና እንዴት አያችሁ? እዚህ ይችላል ጥፋት አጠፋሁኝ ማለት ነው። ምን አይነት ጥፋት አጠፋሁኝ መሰላችሁ? እንዳልኳችሁ እንትን ውስጥ እንደሆንኩኝ ታውቃላችሁ። አንዴ ላሳያችሁ ዝም ብዬ ማይ ፌቨራይት እንትን ስለሆነ ነው። እዚህ ጋር ለመሻገር ማለት ነው ቢያንስ ብራዘር ፎር ሹር እዚህ ጋር ማለፍ ይቻላል። መቀመጫ ልቀመጥ እዚህ ጋር ትንሽ ወክ እናድርግ። ወደዛ የተወሰነ ቦታ እኔም እዚህ ሰፈር አዲስ ነኝ። እሺ እንዴት አባቱ ነው የሚያምረው። እና ፖይንቴ እሱ ነበረ ላይክ ኮምፕሊት ሉዝ አድርጌ ወይ ደግሞ ኮምፕሊት ይሄ ካርዲዮ ላይ ስቲክ ማድረግ አልፈለግኩኝም፣ ማድረግም አልችልም አሁን እኔ ባለሁበት እና በመሀል ግን እንዳልኳችሁ በተለይ ደግሞ የእግር በቃ ውድድር ብዬ ያስቀመጥኩትም ያዘጋጀሁት ያው በራሴ ከዚህ ጋር የተያያዘ ነው። ለእንትኑ ነው ለእግር ነው ፖይንቱ አይታችሁት ከሆነ ማለት ነው። እና እዚህ ላይ መድረስ የምፈልገው የሆነ ፖይንት አለና ምን ሆነ መሰላችሁ? አሁን ዋናው ፖይንት የሆነ ሰዓት ትራክ ማድረግ ጀምሬ ነበር ራሴ። ትራክ ሳደርግ የተወሰነ ነገሮችን እጽፋለሁ አብዛኛውን ላይ በተለይ ከስፖርት ጋር የተገናኘ ማለት ነው። እና ኢማጂን በ6 ቀን ልዩነት ላይ 6 ቀን ብቻ ማለት ነው በ15 ዲሴምበር 15 ማለት ያለፈው ወር በ15 አንድ ቪዲዮ ወስጄ ነበረ። በ21ም ደግሞ ሌላ ቪዲዮ ወስጄ ነበረ አክቹዋሊ። እና እኔ ልዩነቱን አየሁኝ በቃ ላይክ ኢን 6 ዴይስ እኔ እንዳልኳችሁ ለምሳሌ ፕሬፕ ሲደረግ ወይ ፕሬፕ ሲዘጋጅ በአንዴ አይደለም የሚዘጋጀው፣ ስሩ ታይም ነው ፕሬፕ ማድረግ የምትችሉት። ያ ማለት ለምሳሌ በትልቁ እንደ ትልልቆቹ ቦዲ ቢልደሮች ፕሬፕ እያደረኩኝ ነው የሆነ ትልቅ ፖይንት የሆነ የተለየ ነገር ኖሮት አይደለም፣ ግን የተወሰነ መስመር ውስጥ እየገባልኝ ነው። ምክንያቱም እኔ 3 ወር ጊዜ ነው ለራሴ የሰጠሁትኝ ለውድድሩ፣ ምክንያቱም እግር ብቻ ስለሆነ ዋናው ፖይንት ያንን ፎከስ አድርጌ ያንን ትንሽ ለመለወጥ ስላሰብኩኝ ከዛ ደግሞ ቀጣይስ ደግሞ የምናደርጋለን ኦቨርኦል እሄዳለሁ የሚል ፖይንትም ስለነበረኝ ነው። ግን በስንት ቀን ውስጥ በ6 ቀን ውስጥ ግን ከ6 ቀን በፊት ነው ያ ነገር ኦልሞስት ከ6 ቀን በፊት በነበሩኝ ስራዎች ላይ ምናምን የነበሩ ተጽዕኖዎች አሉ። በአንዴ መጣ ነው ማለት አለ 21 ላይ 15 ዲሴምበር 15 ኖሮት ከዛ ዲሴምበር 21 በ6 ቀን ውስጥ መጥፋቱ አይደለም ፖይንቱ። ፕሬፕ እያደረኩኝ ደርሼበት የነበረው ቦታ ከሱ ለምን ወረድኩኝ? ምክንያቱም እኔ ውድድር ላይ ነኝ። ብዙ ጊዜ ለምሳሌ ተወዳዳሪዎች በትንሽ ስህተት ትንሽ እኮ ነው በጣም በትንሽ ስህተት ኦሎምፒክን የመሰለ ትልልቅ ጌሞችን ሉዝ ሊያደርጉ ይችላሉ። ቢኮዝ ኦፍ ዲስ በትንሽ ስህተት። አሁን የኔ ስህተት ብዙ ሊሆን ይችላል አክቹሊ ያ ነው የኔ ደግሞ ትራክ አላረኩም ራሴን በደንብ እንትን አላልኩኝም፣ አልመዘገብኩኝም፣ አናላይዝ አላረኩም። አሁንም በዚህ ምክንያት ነው ብዬ ቶታል ጀጅ ለማድረግ ይከብደኛል። ግን ነው ምን እንደሆነ አውቃለሁ። ለምሳሌ ከዛ በፊት ከ15 በፊት እንትን ነበረኝ ምንድነው ላይክ ፍሉ ነው የተወሰነ አሞኝ ነበረ። አሞኝ ነበር ማለት ነው እንትን ስሰራ ነበረ በዛ ሰዓት ካርዲዮ ምናምን በደንብ ስሰራ ነበረ ለጉንፋኑ ስል ማለት ነው። አንድ ቀን እግዚአብሔርን ላይክ
2 ሰዓት ነው ወክ ያደረጉት ማሽን ላይ ማለት ነው። 1 ሰዓት ጨርሶ ከዛ ድጋሚ 1 ሰዓት ሙሉ 1 ሰዓት ማለት ነው። እና እንደዚህ ምናምን ወክ አድርጌ ያለው ምናምን ስታፍ እንደዛ ወክ ምናምን አድርጌ ያለሁኝ። እነዚህ ነገሮች ካርዲዮ የተወሰነ ጀምሬ ነበረ። በእርግጥ እነዚህ ነገሮች አድርጌ ግን ኮምፕሊት መሆን አልችልም እውነቱን ለመናገር በቃ ኮምፕሊትሊ በዚህ ምክንያት ነው ብዬ ለማለት ትንሽ ይከብደኛል። በዛ ምክንያት ነው ትንሽ እንዲያውም ልናደድ የቻልኩትኝ እና ብቻ በጣም ነው የሚያናደው እግዚአብሔርን። አሁን ውድድር ቢሆን ለምሳሌ እና አሁን እንዲያውም ይሄ እኮ ጀስት ኖርማል ነው፣ ግን ትልቅ ከፍ ያለ አይነት ሙድ ውስጥ ብሆን እና በዚህ 6 ቀንማ በጣም ብዙ ነው የምር። ለማንኛውም ግን አንዳንድ ነገሮችን እናደርጋለን። እኔ ከአንዳንድ ሰዎች ጋር ኢንፎርሜሽን መቀየር እፈልጋለሁ። በተለይ ልምድ ለመውሰድ ምናምን ልምድ ከመውሰድ አንጻር ምናምን ማለት ነው። እንትን እላለሁኝ። ኢቨን እውነቱን ለመናገር ሚስቴን እራሱ ጠይቃታለሁ አንዳንድ ነገሮች ላይ ላይክ እንደ እንትን ማለት ነው እንደ አስተያየት እሷን ነው እንትን የምለው ፕሪፈር የእሷን ኢንፎርሜሽን ነው ፕሪፈር ማድረግ። 2 ቪዲዮ ልኬላት ይሄን እዩ እያልኩኝ ምናምን ማለት ነው። እንዲሁም እያስገደድኳት ዝም ካለችኝ ብላ ላኮርፋት እችላለሁ። እና ብቻ በዚህ ምክንያት ነው የደበረኝ። ዊል ጎ ባክ እንደዛ በዛ አይነት ሙድ ውስጥ እንመጣለን። አሳያችኋለሁ በመሀል ክሊፖቹን ምኑ ጋር ይወላችሁት። በጣም ይሄ ህይወት የሚቀይር ማለት ለእኔ ላይፌን የቀየረ ፖይንት ላይ አይደለሁኝም እኮ። ይሄ ከስፖርቱ ካለኝ አስተሳሰብ ጋር ኮምፕሊት የሆነ ለውጥ አግኝቼበት ምናምን እኮ አይደለም። ግን ለውጥ ስሩ ግራጁዋሊ ነው የሚመጣው። በተለይ ስፖርት ላይ ያላችሁ ሰዎች ታውቁታላችሁ። ለውጥ ግራጁዋሊ ነው የሚመጣው። ሁሉን ነገር ደግሞ ኤክስፐሪመንት ነው የምታደርጉት እና እንዳልኳችሁ ትንንሽ ለውጥ አለ። ትንሽ ተደምሮ ነው ብዙ የሚሆነው። አሁን ያየሁባቸውን የተወሰነ እንትኖች ላይኖችን ማየት ጀምሬ ምናምን ስፖርት የጀመርኩት የእግር በነገራችን አሁን ላይ አይደለም። 3 ወር ነው ውድድር ብዬ ላዘጋጅ አናውንስ ላድርግ ለራሴ እንጂ ይሄኛው እንደ ፒክ ታይም ለቃ ይሄ ወጥሬ የሆነ ነገር ማየት አለብኝ ብዬ ያሰብኩበት እንጂ ጀምሬ ትንሽ ቆይቷል። ጊዜ ይፈልጋል ምናምን ትልቅ መስል ነው እግር ይሄ ኮንሲስተንሲ ይፈልጋል ምናምን ነገር እሱን ከሱ አንፃር ትንሽ እንትን ይፈልጋል እና ጊዜ ይፈልጋል እና ከዛ አንፃር ነው ጊዜውን ለማስተካከል እሞክራለሁ። አሁን እንደኔ ሀሳብ ግን ትልቁ ነገር ምንድን ነው ከዛ በፊት የነበሩ ጊዜያቶቹን አውቃቸዋለሁ የተወሰነ ምን ሳደርግ እንደነበረ። ግን ትራክ ባረግ ኖሮ በኢንፎርሜሽን በመረጃ የተደገፈ የራሴን ማለት ነው የተደገፈ እንትን አናላይሲስ አደርግ ነበረ። ግን አሁን ላይ ደስ የሚለው እንኳንም ሪከርድ አደረጉትኝ አጋጣሚ ነው ሪከርድ የማደርገው እኔ ደግሞ ላይክ እንትን ለማለት ማለት ነው ሚሞሪ ለመያዝ ምናምን እና በዛ ምክንያት ነው ሁላ ይሄንን ቪዲዮ ሁለቱንም ያገኘሁት እና እግዚአብሔርን አየሁትና የመጀመሪያውን የፈርስቱን አይቼው ደን ሁለተኛውን ከ5 ቀን ከ6 ቀን የቀረስኩትም እንደዚህ ሳይድ በሳይድ ሳያቸው በጣም ነው እንትን ያለኝ ማለት ነው። ምክንያቱም ከውድድር ውስጥ አንደኛው እሱ ስላለበት ማለት ነው። ስቴቲክስ አለ ጀነራል ስቴቲክስ፣ ሁለተኛው ደግሞ መስል አለ ማስ እሱ ለዛ ነው እንትን ያደረግነው ሜዠር ያደረግነው መስል ማስ ይታያል። ስቴቲክስ የምላችሁ ደግሞ ከእንደዚህ ከላይኖቹ ጋር በተያያዘ ማለት ነው። ከነዚህ አንጻር ግዴታ እንትን አሁንም የተወሰነ ጊዜ ይቀረኛል። ጊዜ አለኝ እኮ ግን በጣም ብዙ ጊዜ የለፋችሁት ነገር በትንሽ ጊዜ ውስጥ ነው ዲስትሮይ የሚሆነው እና ከዛ አንጻር ጊዜ አለኝም ለማስተካከል እሞክራለሁ። ሁለት ደግሞ አክቹዋሊ አሁንም የእንትን እቅድ ለውጥ እያረኩኝ ነው። ለምን እንደሆነ እሱን በሌላ ቪዲዮ ነግራችኋለሁ። አዲስ የሆነ እንትን ያገኘሁት ነገር ስላለ ፊገር አውት ያደረኩት ነገር ስላለ ማለት ነው። ከስፖርት ነው። አሁንም አዲስ እቅድ እንደዚህ ነው። እቅዳችሁ ኮምፕሊት መሆን አይችልም። አክቹዋሊ ጂም ነው በእርግጥ ከጂም ጋር የተያያዘ ነው። በእርግጥ የቀየርኩበት ምክንያት ትንሽ
ቶታሊ ዲፈረንስ እንትን ያደርጋል። ስቲል ጂም ውስጥ አይደለሁም አውትዶር ጂም ስላገኘሁኝ ይሄ የካሊስቴቲክ አይነት ስራዎች ላይ ደን እኔ ደግሞ እሱንም ማጣመር ስለምፈልግ በተለይ ለአፐር ቦዲ እሱን ማጣመር ስለምፈልግ አፐር ቦዲ እንደዛ ውጪ ደን ሎወር ቦዲ ጂም ውስጥ ምናምን የመስራት እቅድ አለኝ። እሱም ዲቴል አወራችኋለሁ በሌላ ቪዲዮ። ለማንኛውም ይሄን ይመስላል። ትንሽ ይነው እኔ ራሱ እንትን ብዬ ይሄ ርግጥ አድርጌ አልተረጋጋሁበትም እና በዚህ ሀሳብ እንትን ላይ እለቅላችኋለሁ፣ ቪዲዮን አሳያችኋለሁ። ለእኔ ግን ነው ላሳያችሁ እንዴት አድርገው ዲፈረንት ሼት እንደሚያደርግ ላይክ ማለት ሜይ ቢ ተመሳሳይ ሁላ ሊሆን ይችላል። እዚህ ጋር ስታዩት የምታዩት የሆኑ ዲቴል የተወሰነ ዲቴል አንደኛው የመጀመሪያው የተወሰነ ዲቴል ምናምን አለው እዛ ላይ ጽፈውና የፈርስቱን በተለይ ባክ እንትን ላይ በቃ በደንብ ነው የሚያስታውቀው፣ የምር በደንብ ማለት ነው። እና እነሱን አሳያችኋለሁ። ሁለቱንም እጽፍበትና ዲፈረንሱንም እናንተ አይታችሁታል ብዬ አስባለሁ እስካሁን፣ ምክንያቱም ፖስት እንትን እለዋለሁ ለጥፏለሁ ከዚህ በፊት ባለው ማለት ነው። ለማንኛውም የዛሬ ቪዲዮ ይሄን ይመስላል። የተወሰነ ዋክ እናርግ ላሳያችሁ ሰፈሩን። ያው አይስላንድ ላይ ነው ያለሁት እና አሳዎች ምናምን አሏት። ናይስ ትላለህ። ማጥመድ ግን አይቻልም ነው አላውቅም። እንትን አለው እዚህ ሀገር ማጥመድ አሳ ከፈለጋችሁ እንትን ማውጣት አለባችሁ፣ ፈቃድ ማውጣት አለባችሁ። አይ ቲንክ 50 ብር ምናምን ሲሉኝ ነበር። እነዚህ በጣም ስሞል ናቸው ግን 50 ብር ምናምን ሲሉኝ ሰምቻለሁ። አይ ዶንት ኖ ግን ቦታ ስፔሲፊክ የሆነ ቦታ ሊከለከል ይችል ይሆናል እዚህ አካባቢ፣ ኦር ይፈቀድ አይፈቀድ አላውቅም። ጀስት ጀነራሊ ነው የምነግራችሁ። ግን አሉ አሳዎች ምናምን ላይ ዳር ይወጣሉ። የተወሰነ ምግብ ምናምን ካገኙ እነዚህ እንትን ላይ ድንጋይ ላይ ምናምን ስቲክ የሚያደርጉ ነገሮች ይኖራሉ። እና ዋት ሸረሪት ነው በእግዚአብሔር በጌታ ምንድን የሚያካክሉት? እግዚአብሔር ሸረሪት ነው እና ጥቋቁር ናቸው። ላይ ከዚህ ጋር ላታያቸው ይችላለች። በጣም ብዙ ናቸው። በስመ አብ። ኔክስት ደግሞ ራሳችሁን ስታሻሽሉ ኔክስት ደግሞ ወደ ላይ ትሄዳላችሁ። ራሳችሁም እየተማራችሁ አንዳንዴ አሰልጣኝም ስትሆኑ ወር ምናምን ስትሆኑ ጀስት ማሰልጠን ወይ ደግሞ ማሰራቱ ብቻ ሳይሆን እናንተ እዛ ላይፍ ኤክስፒሪየንስ ውስጥ ገብታችሁ እዛ ነገር ውስጥ ገብታችሁ ከዛ በኋላ የምትወጡበትን መንገድ መፈለግ ይኖርባችኋል። ያንን ፊሊንግ የተወሰነ ስታውቁት ደግሞ ሞር ቻላችሁ ማለት ነው። ይህን ነገር በጣም ሰውም ለማሰልጠን ሰውም ለማሰራት ይሄ ነገር ይጠቅማቸዋል። ውድድር ምንድን ነው? አንድ ነገር ላይ ስቲክ ማድረግ ምንድን ነው? አንድ ሰውን ለመምከር የተወሰነ በዛ ፓዝ ውስጥ ማለፍ አሪፍ ነው። በተለይ ለጥሩ ጥሩ አይነት ኤክስፒሪየንሶች ማለት ነው። ምክንያቱም ስለ ሲጋራ ክፉነት ለመምከር ያ ፓዝ ውስጥ መሄድ አለብን ማለት አይደለም። ለዛ ነው በመሀል ሀሳብ መጥቶልኝ የሳቅኩት። ይህንን ነገር ማድረግ ይህን ነገር ኤክስፒሪየንስ ማድረግ ውድድር የሚሉትን ነገሮች በትንሹ ለማወቅ ይጠቅመናል። ከዛ በኋላ አሁን ይህንን የዚህኛውን ውድድር ከጨረስና ከተሳካልን ስላችሁ ሶሪ ይህን ውድድር ከጨረስና ከተሳካልን በኋላ አይተነው ከዛ ደግሞ አፐር ቦዲ እንጀምራለን። አለበዚያ ይህን ስቲል ውድድሩን እንቀጥለዋለን እስኪሻሻልና የተሻለ ወይ የተለየ ነገር እስክናመጣ እንቀጥላለን ማለት ነው። ከዛ ደግሞ የተሻለ ደግሞ ከተሳካ እናደርጋለን። ከተሳካና ካሸነፍን ራሳችንን የዛኔ ደግሞ እናደርጋለን አፐር ቦዲ ደግሞ ውድድር እንጀምራለን። አፐር ቦዲ ላይ ኮምፒቲሽን እንጀምራለን ከራሳችን ጋር ማለት ነው።